ቤዛ መንገድ ላይ ቁጭ ብላ ከሉላ ፍቅረኛ ጋር እያወራች ነበረ። ምክንያቱም የሉላ ፍቅረኛ እሷ ሉላ እንደሆነች ሲጠይቃት እኔ ሉላ ሳልሆን ቤዛ እባላለሁኝ፣ ሉላ እህቴ ግን የት ነው ያለችው? አንተ ምኗ ነህ ስትለው እኔማ ፍቅረኛዋ ነኝ፣ እርጉዝ ነች የኔ ሚስት ይላታል። አንቺ ማለት መንትያዋ እህቷ ነሽ ማለት ነው ቤዛ ማለት አንቺ ነሽ ሲላት፣ አዎ ባክን እዚህ ጋር ቁጭ ልንል እንችላለን አንዴ ላውራ ከፈልጋለሁ ስለ እህቴ ትለዋለች። በዛን ማለ ሱራፌል እየሄድና ቆይ ከዚህ ጋር ምን እየሰራሽ ነው? ቤዝ ምን እያደረግሽ ነው? በኔን ልጅ ወደ ቤት አሁን ከዚህ ዱርዬ ጋር ደግሞ ምን ትሰሪያለሽ? ሲላት ቆይ ቆይ አንዴ ታገሰኝ ትለውና እዛም እያወራች እያለ ቆይ ምንድን ነው የተፈጠረው ነገር ትለዋለች። የተፈጠረውን ነገር ሁሉንም ሲነግራት ይኸውልሽ ከእናንተ ቤት ወጥታ ስትሄድ አይቻታለሁኝ እና ባለቤትሽ ነው በር የዘጋባት ብሏት ስለነበር እዛም ሱራፌልን ስማ አንተ እየተረገምክ እህቴን ምንድን ያደረካት? እህቴ የት ነው ያለችው? ወዴት ነው እየሰደድካት? ትለዋለች። ቆይ ምን እያወራሽ ነው ስትል ሲላት እኮ እህቴ የት ነው ያለችው? ትለዋለች። እኔ ምን አውቃለሁ፣ ለማንኛውም እዛ ጋር ጠብቀኝ አሁን ላወራ ነው ከሱ ጋር ስትለው ሱራፌልም ከእሷ ሸሻ ብሎ ይጠብቃታል። ቤዛም አውርታው ከጨረሱ በኋላ ከሉላ ፍቅረኛ ጋር በአጋጣሚ ሳሚ ይመጣል። ከሱ ጋር ሳይንቀሳቀሱ እያለ አብን ሳሚም ይመጣና ቤዛን ሰላም ካላት በኋላ እሷም እንደረሳች አድርጋ ሳሚን ታናግረዋለች። ሳሚም በቃ የመርሳት ችግር ፈጥሮባታል ብሎ ስላሰበ ብዙም አላስጨነቃትም። ቤዛ ግን እኔን አታውቂኝም ወይ ሲላት እንደማታውቀውና ገና ለመጀመሪያ ጊዜ እንዳየችው ትነግረዋለች። ምክንያቱም ሱራፌል ካጠገቧ ስለነበረ ከዛም ከሉላ ፍቅረኛ ጋራ እባክህ የኔ ወንድም ስለ እህቴ ካንተ መጠየቅ እፈልጋለሁና ስልክ እንለዋወጥ ስትለው እሺ ይልና ስልክ ይለዋወጣሉ። ስልክ ከተለዋወጡም በኋላ በቃ እሺ ደውለህ አሳውቀኝ እባክህ ስለ እህቴ ስትለው ምንም ችግር የለውም አንቺም ካገኘሻት እንደዛው ይላትና ይለያያሉ። በዛን መሀል ሳሚን ሰላም በዛም መሀል እሺ ትልና ከሳሚ ጋር ቆመው እያወሩ እያለ ሱራፌል እሺ አሁን እንሂድ ስትል ሲላት ሳሚም እኔም አብሬ እሄዳለሁ ይላል። እዛም በኋላ እሺ ይልና ቤዛም ሳሚም ሁነው ወደ ቤት ይሄዳሉ ከሱራፌል ጋር። ሱራፌልም ቤዛን ቤት ከገቡ በኋላ ወደ መኝታ ቤት ረፍት ማድረግ አለባት አሟታል ይልና ወደ መኝታ ቤት ይወስዳታል። ሳሚም ከታች ይቁጭ ይላል። ከዛም እሷም ግራ ገብቷት ቆይ ምን እያደረግሽ ነው ያለሽው? ቆይ ይሄ ሳሚ የሚባል ሰው ግን ከብዙ ነገር አትርፎኛል እንዴ ካደጋ እንደዛ ሲል ሰማሁትኝ ስትለው አዎ ሳሚ ማለት በጣም መልካምና ብቸኛው ላንቺ የሚሆንሽ ሰው ነው። እሱ በጣም ጥሩ ሰው ነው፣ ላንቺ ብዙ ነገር አድርጎልሻል ይላታል። ሱራፌልም ማለት የስጋ ዘመዴ ነው እንዴ ስትለው የስጋ ዘመድሽ አይደለም ግን እጅግ ከስጋ ዘመድ በላይ ነው፣ በጣም መልካም ሰው ነው ይላታል። እሺ በቃ ስለዚህ እንደዛ ከሆነ እባክህ ሱራፌል እዚሁ ይቀመጥ፣ አንድ ክፍል ስጠውና እንዳይሄድ ጥሎኝ ስትለው ችግር የለውም አታስቢ፣ ግን እኔ ያለውሽ ይላታል። እናም እረፍት አድርጊ በቃኝና ቁጭ ካለች በኋላ እሱም ወደታች ይወርዳል። ሳሚም ታች ነበረ። ሱራፌል ግን ወጥቶ ሄደው ወንድሙን ለማናገር ነበር። እናም እሱም እሺ ይልና ሱራፌል ወደ ወንድሙ ሮቤል ጋር ከሄደ በኋላ ሮቤል በአጋጣሚ ከሽብሩ ጋር ቁጭ ቆሞ እያወራ መኪና ጋር ያገኘዋል። ከዛም ሽብሩም እንዲሁ ከወንድሜ ጋር ወደ ተጣልቻለሁ እያለ ለሽብሩ እያወራ ነበረ። ከወንድም ጋር እንዴት ትጣላለህ? ሰላም ፈጠሩ እያለው ሽብሩም እናም ስለ ሚስቱ እዚህ ይዟት ስለሚሄዳት ሚስት እያወራው ያለ ሮቤልም ምን አስበህ ነው አንተ ጨርቅ መሰለች እንዴ ዝም ብለህ አፈፍ አድርገህ ይዛት የምትሄደው? ሰው እኮ ነች፣ እንዴት በህግ ባለበት ሀገር እንደዚህ ታደርጋለህ? እያለ ሮቤል ይነግረዋል። እሱም ደግሞ እስኪ ህግ ይጠይቀኝ እኔን ምንም ችግር የለውም፣ ምክንያቱም አባቷ ለእኔ ሰጥቶኝ ነው የሞተው፣ አያቷ ደግሞ ጋብቻውን እንድንፈጽም ፈቅደዋል። ስለዚህ መብቴ ነው የማግባት፣ እሷን ይዣት ነው የምሄደው። ግን ለማንኛውም አሁን መኪና አዘጋጅልኝ ይለዋል። ያለችበትን አካባቢ ቤተሰቦቿን ሳስጨንቃቸው ያለችበትን አካባቢ ተናግረዋል። ስለዚህ መኪና አዘጋጅልኝ ሲለው ሮቤልም እንዴት ነው መኪና ማዘጋጅልህ? እኔ ለምን ብዬ ነው መኪና ማዘጋጅልህ? ህግ ያለበት ሀገር እኮ ነው ያለ ነው። እንዴት እንደዚህ ታደርጋለህ? ቆይ ዝም ብለህ አፍነህ መኪና ውስጥ አስገብተህ ይዛል ልትሄድ ነው ወይስ ምንድን ነው ሲለው እሱን ለእኔ ተወው ይለዋል። ገንዘብ ፈልገህ ከሆነ ችግር የለውም እኔ ከፍልሃለሁ፣ የመኪናውን ገንዘብ እንዳታስብ ሲለው እኔ ስለ ገንዘብ አይደለም የጠየቁህ፣ ግን እንደዛ አይደረግም። የሰው ልጅ ህግ ያለበት ሀገር ነው ያለው። ያንተ ገንዘብ እኮ እና ጉልበት ምንም አይሰራም ሲለው
ሽብሩም እሱን ለኔ ተወው ነው ወይስ እኔ እዚህ በመምጣቴ አበሳጨህ ነገር አለ ሲለው እንደዛ ማለት አይደለም፣ ግን ደግሞ ይቺ ሴት ካልፈቀደች ካልወደደች በግድ እኮ የሚሆን ነገር የለም ይለዋል። በግድ እንደሚሆንና እንደማይሆን እኔ ደግሞ አውቃለሁ ሲል በመሀል ሮቤል ይመጣና ሱራፌል ይመጣና ሮቤልን ሊይዘው ሲል እንዴ ይልና ሽብሩ አፋፍ አድርጎ በቦክስ ሊለው ስል ቶቶቶ ይሄ ነው እኮ ወንድም ያልኩህ ይሄ ነው ሲለው አንተ ወደዛ አኮላሽችህ ነበረ እንዴት እንደዚህ ትሆናለህ እየጋለብክ እየመጣህ ሲለውም ሱራፌልም ወንድሙ ላይ ይኸውልህ አንተ እየተረገምክ ትናንትና ሚስቴን ቤዛን ምንድን ያደረካት ሲል ይጮህበታል። ማለት ሚስቴን ነው ያልከው ሲል አዎ ሚስቴን ተዋወቀው፣ ለማንኛውም ሽብሩ ተዋወቀው ወንድሜ ሱራፌል ማለት እሱ ነው ይለዋል። ሽብሩም ሱራፌልን ለመተዋወቅ እጁን ሲሰነዝር ሱራፌል ቦታም አልሰጠውም። በሉሽ እናቴ እናንተ ወንድማማቾች ናቸው፣ የወንድማማች ጸብ ደግሞ ብዙም አያስፈራም፣ መልሳችሁ ስለምትገናኙ እኔም ወደ ጉዳይ ልሂድ፣ እናንተም ተነጋገሩና ችግራችሁን ፍቱት ይልና ዞር ይላል። ይቅርታ ሽብሩ፣ በዚህ አጋጣሚ ባላውቅህ ደስ ባለኝ፣ ግን ደግሞ ይቅርታ ይለዋል። ችግር የለውም የኔ ወንድም ይልና አንድ ቀን ቤትህ መጥቼ ደግሞ በደንብ እናጫወታለን ሲለው እሺ ችግር የለውም ይልና ይሄዳል። ሽብሩም ሱራፌልም ይኸውልህ አንድ ነገር ንገር፣ ከዚህ በኋላ ከቤዛ ራስ ላይ ውረድ ነግሬያለሁ። ትናንትና እኮ በግድ እጇን ቆምልመህ እኮ መኪና ውስጥ ልታስገባት ነበር ሲለው ይኸውልህ እሷ ሁሉንም ነገር እንደምታስታውስ ነግራኛለች፣ ሁሉንም ነገር ታውቃለች። ወንድሜ እባክህን አንተ ተሸጉደሃል ሲለው አንተን የሚያገባና የሚመለከተህ ነገር የለም ሮቤል፣ ከዚህ በኋላ ከቤዛ ላይ ከሚስቴ ላይ ከቤቴም ላይ እጅህንም አይንህንም ሁሉ ነገርህን አንሳ ሲለው በጣም ይናደዳል።